everyone እንደምን አላችሁ ዛሬም በሌላ ቪዲዮ ተመልሰን ተገናኝተናል የዩኒታችን የመጨረሻ ሌሰን የሚሆነው ደግሞ ዲስኮርስ ማርከርስ ይሆናል ማለት ነው ዲስኮርስ ማርከርስ ምንድናቸው እና ማን ናቸው ዲስኮርስ ማርከር ምንላቸው የምን አይነት የወርድ ክላስ ናቸው የሚለውን ከማየታችን በፊት ከናንተ ምን ይጠበቃል ማለት ነው you have to use appropriate discourse markers to connect ideas in health essays ሊሆን ይችላል ስለ health አይደለም እናወራው so በhealth essays ላይ appropriate የሆኑ ዲስኮርስ ማርከሮችን እንዴት መጠቀም አለብን የሚለውን ካየን በኋላ እናንተ ደግሞ በትክክሉ መጠቀም ይኖርባችኋል ማለት ነው also you have to apply connectors logically to compare add or show results ማለት ነው ሪዛልቶችን ለማሳየት or ደግሞ something ምን ማድረግ አለባችሁ ማለት ነው እነዚህን ኮኔክተሮች ወይም ዲስኮርስ ማርከር ብለን ምንላቸውን መጠቀም ይኖርባችኋል ማለት ነው also you have to improve coherence እና cohesion ብለን ምንለውን በhealth related writingዎች ላይ እነዚህን አዋቅራችሁ ስለ ዲስኮርስ ማርከርስ በመረዳት እነዚህ መጠቀም ይኖርባችኋል ማለት ነው So what is discourse markers? Discourse markers ብለን ምንላቸው ምንድነው? They are words ናቸው originally ምናቃቸው words ናቸው ግን ምን አይነት words maybe phraseም ሊሆን ይችላሉ connect ideas እና writing እና speaking ላይ ሐሳባችንን coherence እና cohesive እንዲኖር የሚያደርጉልን words ወይም phrases ምን እንላቸዋለን discourse marker እንላቸዋለን ለምን ያግዙናል ስንል they help us for logically flow ያለበት ኢሴይ እንድንጽፍ ሊያደርጉ ይችላሉ እንደገና ደግሞ አርጊውመንቶችን ክሊር ሊያደርጉልን ይችላሉና for different kinds of purpose እነዚህ ዲስኮርስ ማርከር ብለን ምንላቸው ይጠቅሙናል ማለት ነው ዲስኮርስ ማርከሮችን ተጠቅመን ምናስተላልፈው መልእክት ፍሎው ሎጂካል ነው የሚሆነው ዝም ብሎ ራንደምሊ ተነስቶ አንድ ሐሳብ አንስቶ ከዛ አንድ ሐሳብ አይደለም አንድ ሐሳብ ያነሳና የሐሳብ ወይ የተቃረነበት ሊሆን ይችላል ወይ ደግሞ ሪዝን ሊሰጥ ይችላል ወይም ደግሞ ኢንፎርሜሽን አድ ሊያደርግ ይችላል ብቻ ያንን ሪዝን በዲስኮርስ ማርከርስ የሚያሳይበትን ፕሮሰስ ነው ምናየው ማለት ነው አገልግሎታቸው ዋናው እሱ ስለሆነ ኤግዛምፕል ይልና ዲስኮርስ ማርከር ከመንላቸው ውስጥ as a result አለ in contrast አለ furthermore however therefore on the other hand እና ሌሎችም ዲስኮርስ ማርከሮች ይኖሩናል ማለት ነው So discourse markers ምን አይነት advantage አላቸው የሚለውን ስናይ for example addition purpose ላይ የሚያገለግሉን discourse ማርከሮች አሉ ከነዚህ መካከል ለምሳሌ furthermore moreover in addition አለ እነዚህ ለምንድን ነው የሚያገለግሉ addition purpose ወይም ደግሞ የሆነ ሐሳብ አቅርበናል እዛ ሐሳባችን ላይ ሌላ ሐሳብ መጨመር ስንፈልግ ምናቀርበው ምንድነው ማለት ነው ለሐሳብ ጭማሪ ሐሳብ ሲኖር ምንጠቀማቸው ዲስኮርስ ማርከሮች ልክ እንደነ furthermore አይነት ዲስኮርስ ማርከሮች ናቸው ማለት ለምሳሌ furthermore health awareness increased furthermore health awareness increased እንላለን ማለት ነው ያው ተጨማሪ አዲሽን አይዲያ እየገለጸ እንደሆነ ያሳየናል ለኮንትራስትም ደግሞ ያገለግሉናል ለኮንትራስት ያገለግሉናል ስንል የሆነ ሐሳብ አቅርበን ከዛ ሐሳብ ጋር ተጻራሪነት ወይም ደግሞ ውድድርነትን ማቅረብ የሚችሉ ሐሳቦችን በመናቀርብበት ሰዓት ላይ ኮንትራስት ወርዶችን ኮንትራስቲንግ ዲስኮርስ ማርከሮችን እንጠቀማለን ለምሳሌ however አለ ከዛ in contrast አለ ከዛ on the other hand አለ እነዚህ አሁን ለኮንትራስት የምንጠቀማቸው ምንድነው ናቸው ዲስኮርስ ማርከሮች ናቸው ለምሳሌ in contrast rural hospitals lack resources ይላል ያሁን በውድድርነት ያቀረበው ነው ማለት ነው the other one result እና effect ነው result እና effect ደግሞ ስናይ as a result አለን therefore አለን consequently አለና ሌሎችም አይነት ዲስኮርስ ማርከሮች ይኖሩናል ማለት ነው ሶ እነዚህ ዲስኮርስ ማርከሮች አንድ ነገር ተፈጥሯል ለዛ ለተፈጠረው ነገር ወይ ኮዙን ያሳየናል ወይ ደግሞ ኢፌክቱ or ያ ነገር የተፈጠረው ነገር ምን አይነት consequence ወይም result ይዞ መጣ የሚለውን ያሳዩናል ማለት ነው result እና effect for example she exercised daily ይላል አሁን exercise ታረጋለች ዴሊ ያለንና የኤክሰርሳይዝ የማረጋውን ውጤት ደግሞ ቀጥሎ እንደሚያሳይ ለማሳየት ምን አይነት ዲስኮርስ ማርከር ተጠቀመ as a result ብሎ as a result she lost weight ይለናል ማለት ነው ስለዚህ በእንደዚህ አይነት መልኩ ሪዛልት እና ኢፌክትንም በዲስኮርስ ማርከር ማሳየት እንችላለን ሌላኛው አድቫንቴጃቸው ኢንፌሲስ ለመስጠት ነው ኢንፌሲስ ለመስጠት ስንል ለምሳሌ ኢንደር ኢምፖርታንትሊ የሚሉ ዲስኮርስ ማርከሮች አንድ ሐሳባችንን አግሉተው ወይም ደግሞ ፎከስ አድርጉ እዚህ ጋር ለማለት ነው አሁን after this discourse markers የሚመጣው ሐሳብ ፎከስ የሚፈልግ ነው ለማለት ነው የተፈለገው ለምሳሌ importantly prevention is better than cure ይላል አሁን
ከኪውር ይልቅ ፕሪቬንሽን ምን ያህል አስፈላጊ እንደሆነ ሰው እዛ ጋር ኢንፌሲስ መስጠት እንዳለበት ለማሳየት ኢምፖርታንትሊ የሚለውን ዲስኮርስ ማርከር እንደተጠቀመ እናያለን እዚህ ጋር ማለት ነው። ሌሎቹ ደግሞ ለኮንክሉዥን ፐርፐዝ የሚያገለግሉን ዲስኮርስ ማርከሮች አሉ። እነዚህን ስናይ ምንድነው የሆነ ሀሳብ አውርተን ከዛ መጨረሻ ላይ ሀሳባችንን እያጠቃለልን እንደሆነ ስንገልጽ ወይም ደግሞ የሀሳባችንን ጠቅላላ አድርገን ባጭሩ ለመግለጽ ስንፈልግ ዲስኮርስ ማርከሮችን እንጠቀማለን። ከነዛም ውስጥ ኢንኮንክሉዥን እና ቱ ሰም አፕ አሉ። እነዚህ አሁን ቱ ሰም አፕ ኢንኮንክሉዥን ብለው የሚቀጥሉት ሀሳቦች ጠቅለል ያሉ ሀሳቦች እንደሆኑ እናያለን ማለት ነው። አንድ ሰው አሁን ለምሳሌ የእናንተን ጽሁፍ ወይም ሜዲካል ሪፖርታችሁን እያነበበ ከሆነ ሙሉ ሪፖርቱን ማንበብ ሊደክመው ይችላል። መጨረሻ ላይ ኢንኮንክሉዥን የምትል ቃል ካገኘ ኢንኮንክሉዥን ከምትሉ ቀጥሎ ያነብና ሙሉ ሀሳቡን ማግኘት ይችላል ማለት ነው። በጠቅላላው ሀሳቡን ጨምቆ የሚያስቀምጥበትን ሴክሽን በዚህኛው ኢንኮንክሉዥን እና ቱ ሰም አፕ በምትለዋ ዲስኮርስ ማርከር ማሳየት ስለሚቻል ማለት ነው። ፎር ኤግዛምፕል ቱ ሰም አፕ ሜዲካል ኬር መስት ቢ ኢምፕሩቭድ ይላል። አሁን እዚህ ጋር ሙሉ ሀሳብ ዘርዝሮ ያንን ሁሉ ማንበብ የሰለቸው ሰው ዋና ሀሳቡ እሺ ምንድነው የዚህ ጽሁፍ ብሎ ቱ ሰም አፕ ከምትለው ቀጥሎ ያለውን ቢያነብ ሜዲካል ኬር መስት ቢ ኢምፕሩቭድ የሚለውን ሀሳብ ነው ማለት ነው ማስተላለፍ የፈለገው የሚለውን ነገር መረዳት ይችላል ማለት ነው። ዲስኮርስ ማርከሮች የተለያየ አይነት ሌሎች አድቫንቴጆች አላቸው። እዚህ ጋር ያየናቸው ግን ከብዙ አድቫንቴጆቻቸው ወይም ከብዙ ፐርፐዛቸው በጥቂቱ ነው ማለት ነው። እዚህ ጋር በጣም ብዙ አይነት ዲስኮርስ ማርከሮች እናያለን እና ከላይ የተጠቀሱት ደግሞ ለምን አይነት ፐርፐዝ ያገለግሉናል ነው። ለምሳሌ ለአዲሽን ፐርፐዝ የሚያገለግሉን በዚህ በፐርፕሉ ሳይድ የቀረቡት ዲስኮርስ ማርከሮች ናቸው። ኮዝ እና ኢፌክትን የሚያሳዩን ዲስኮርስ ማርከሮች አሉ። ሲኩዌንሲንግን የሚያሳዩን አሉ። ኮምፔር ለማድረግ የሚያግዙን አሉ። እንደገና ደግሞ ኮንትራስቲንግ የሚያግዙናል። ብዙ ጊዜ ኮምፔር እና ኮንትራስቲንግ ዲስኮርስ ማርከሮች እንደ አንድ አይነት ካታጎሪ ይወሰዳሉ። ግን ደግሞ there is a difference ኮንትራስቲንግ የምንጠቀማቸውና ለኮምፔሪንግ የምንጠቀማቸው ልዩነት አላቸውና ይሄ ዲያግራም ደግሞ ይሄን ልዩነት በደንብ ያሳያል ማለት ነው። ለይታችሁ ማወቅ እንድትችሉ ስለሚያግዛችሁ። ሌላው ለኤግዛምፕሎችን ለመስጠት ኢምፌሳይዝ ለማድረግ ሀሳቦቻችንን ጀነራላይዝ ለማድረግና ኢንዲኬት ለማድረግ ለምሳሌ ምንድነው ታይማችን ኢንዲኬት ማድረግ ነው የፈለግነው። ለምሳሌ ኢን ዘ ፓስት ከሆነ ከኋላ ወይም ፓስት ታይም ላይ የተፈጠረ ነገር ከሆነ ኢን ዘ ፓስት ኖት ሎንግ አጎ ሪሰንትሊ እያለን ታይምን ኢንዲኬት የሚያደርጉ አይነት ዲስኮርስ ማርከሮችንም መጠቀም እንችላለን ማለት ነው። ይህንን ዲያግራም ሞር የምታዩት ከሆነ ብዙ ዲስኮርስ ማርከሮችን እዚህ ጋር ያስቀምጥላቸዋል። ግን እነዚህ ብቻ ናቸው ማለት አይደለም። ከብዙ በጥቂቱ ነው እዚህ ጋር የተቀመጠው ማለት ነው። ፕራክቲስ ማድረግና መረዳት ያስፈልጋል ማለት ነው። ሌትስ ኤክሰርሳይዝ ዲስኮርስ ማርከሮች የትኛው አፕሮፕሪየት እና ኮሬክት የሆነውን ዲስኮርስ ማርከር መጠቀም እንችላለን ቢለውን ነው የምናየው። the hospital was modern ከዛ ሁለት አይነት ዲስኮርስ ማርከሮች ተጠቅመውልናል እንደ ኦፕሽን ማለት ነው። furthermore እና as a result ከዛ service improved የሚል ሀሳብ ደግሞ ቀጥሎ ቀርቦልናል ማለት ነው። the hospital was modern ከዛ ምን ይሁን ነው furthermore ነው ወይስ as a result ምን መጣ ነው? as a result ነው አይደለም የሚሆነው። as a result ሰርቪሱ ኢምፕሩቭ ተደርጓል። ሆስፒታሉ ሞደርን ነው። ሞደርን ሲሆን ደግሞ ከሞደርን ከመሆኑ ጋር ተያይዞ እንደ ውጤት ምን መጥቷል ማለት ነው? ሰርቪሱ ኢምፕሩቭ ተደርጓል። as a result እዚህ ጋር ምንድነው የምታሳየን ካለን ሪዛልትን ነው የምታሳየን ማለት ነው። ሁለተኛው ጥያቄ the medicine was expensive in contrast አለን ወይም therefore አለን money avoided buying it ይላል። አሁን እዚህ ጋር ሜዲሲኑ ምን ሆነ? ተወደደ። መድኃኒቱ በተወደደ ቁጥር ሰዎች እየገዙት ነው ወይስ እያልገዙት ነው የሚሄዱት? አይገዙትም አይደለ? አቮይድ ያደርጉታል አይደለ? እዚህ ጋር አቮይድ ያደርጉት ነው የሚሆነው። ስለዚህ የዚህኛው አስከትሎ ያመጣውን ነገር ነው የሚያሳየው። what we use therefore እንወስዳለን ማለት ነው። the medicine was expensive therefore many avoided buying it እንላለን ማለት ነው። ሶስተኛው he followed his diet strictly ዳይቱን ስትሪክትሊ ነው ፎሎ የሚያደርገው። ከዛ ተያይዞ ምን መጣ? he gained weight ስትሪክትሊ ዳይቱን በደንብ ፎሎ አድርጎ መጨረሻ ላይ ምን አገኘ እንደ ውጤት ማለት ነው? ዌቱን አገኘ ማለት ነው። we call it as a result ማለት እንችላለን ማለት ነው። በደንብ ዳይቱን ስለተቆጣጠረ ዌት ጌን ማድረግ ችሏል ማለት ነው። በእንደዚህ አይነት መልኩ ዲስኮርስ ማርከሮችን ፕራክቲስ ማድረግ እንችላለን ማለት ነው። እነዚህንም የቀሩትን ጥያቄዎች I hope you guys ፕራክቲስ እንደምታደርጓቸው በጣም ቀላል ነው። ዋናው መረዳት ያለባችሁ ነገር ዲስኮርስ ማርከሮች ምን አይነት
ፐርፐዝ አላቸው። ሃይቨር የምትለዋ ዲስኮርስ ማርከር ለምን ፐርፐዝ ታገለግለናለች? አሰ ሪዛልት እና ሌሎችም ኦሮቨርና ሌሎችም ዲስኮርስ ማርከሮች ምን አይነት አገልግሎት አላቸው የሚለውን ነገር አውቃችሁ ተረድታችሁ ኢዝሊ መስራትና መረዳት ትችላላችሁ ማለት ነው። ሶ ዲስ ዋዝ ኦል አባውት ስለ ዲስኮርስ ማርከር። ሶ ኮንክሉድ እናደርጋለን። ዲስኮርስ ማርከር ምንድናቸው ነው ያለው? they are ማርከርስ that improve essay clarity እና ስትራክቸራችንን የሚጨምሩልን ማርከሮች ናቸው ብለናል። እና they are not optional አይደሉም ወይም ደግሞ ኢግኖር ልናረጋቸው የምንችላቸው አይደለም። ክሊር የሆነ ኢሴይ መጻፍ ከፈለገን we have to use discourse markers ነው ሐሳቡ። አካዳሚክ ራይቲንግ ላይ ደግሞ በጣም አስፈላጊ ናቸው ማለት ነው። ምክንያቱም they create what more professional እና ፎርማል የሆነ ቶንን ክሬት ስለሚያደርጉ ማለት ነው። each marker has a specific function እያንዳንዱ ማርከር ስፔሲፊክ ፈንክሽን አለው። ሶ እያንዳንዳቸውን ፈንክሽን ሜቢ ለአዲሽን የሚሆነው ለአዲሽን መጠቀም፣ ለኮንትራስት የሚሆነውን ደግሞ ለኮንትራስት መጠቀም፣ ለሪዛልት የሚሆነውን በተመሳሳይ ለሪዛልት መጠቀም ያስፈልጋል ማለት ነው። using them correctly helps students to write better የሆነ health essay እና ሪፖርቶችን እንድንጽፍ ያግዛናል ማለት ነው። so this is the advantage ወይም the purpose of the discourse markers ማለት ነው። ይሄንን ማወቅና መረዳት ያስፈልጋል። discourse markers ይሄንን ነው ያለው። ኦኬ በአጠቃላይ ዩኒታችን ላይ ምን ሐሳብ አንስተናል ወደሚለው ስንሄድ ከሄልዝ ሪሌትድ ሐሳቦች ጋራ አንደኛ ያነሳነው ስለ ኮምፕሌክስ ኮንዲሽናልስ ነበር። ኮምፕሌክስ ኮንዲሽናልስ ላይ ምን ብለናል? they used to describe unreal past situation እና possible የሆኑ present resultዎችን ለማሳየት ይጠቅሙናል ብለናል። እንደገና ኖሚናላይዜሽንንም አንስተን ነበር። ኖሚናላይዜሽን ምንድነው ያለው? it's the process of changing nouns I mean verbs እና adjectiveዎችን ወደ noun የመቀየር ፕሮሰስ ነው ብለናል ማለት ነው። ኖሚናላይዜሽን ደግሞ ሜዲካል ሪፖርቶች ላይ ምን አይነት አስፈላጊ እንደሆነ ሞር ፎርማሊቲና ፕሮፌሽናሊቲም ክሬት እንደሚያደርግልን አይተናል ማለት ነው። ሶ በእንደዚህ አይነት መልኩ ኖሚናላይዜሽንን ፕራክቲስ ማድረግ እንዳለብን አይተናል። ሌላ ያየነው በሌላኛው ቪዲዮችን ስለ ፓሲቭ ቮይስ እና ስለ ሄልዝ ካምፓይንስ ነው ያየነው ማለት ነው። ፓሲቭ ቮይስ እና ሄልዝ ካምፓይንስ ስናነሳ ሞር የተለመደ ነገር ነው። ሄልዝ ካምፓይን ላይ ፓሲቭ ቮይሶችን መመልከት የተለመደ ነገር ነው። ሜቢ ሜዲካል ሪፖርቶችን ላይ ሊሆን ይችላል። እነዚህ አይነት ቦታዎች ላይ ፓሲቭ ቮይሶች በጣም ይጠቅሙናል ብለን አንስተን ነበርና ምንድናቸው ስንል ደግሞ ፓሲቭ ቮይስ የምንለው when our focus is on the action ሲሆን ነው። ወይም ደግሞ ያደረገውን ሰው ኤጀንቱን ወይም ዱወር ብለን የምንለውን ሐሳብ ኢግኖር አድርገን ፎከሳችን ምን ላይ ሲሆን ማለት ነው አክሽኑ ላይ ሲሆን ፓሲቭ ቮይስ እንለዋለን ማለት ነው። ወርድ ፎርሜሽን ደግሞ ምንድነው ስንል ወርድ ፎርሜሽን uses ፕሪፊክስ ሊሆን ይችላል፣ ሰፊክስ ሊሆን ይችላል እና ሌሎችን እነዚህን አፊክሶችን በመጠቀም ወርዶቻችን ላይ ወይም ደግሞ ሜዲካል ወርዶቻችን ላይ በመጨመር ፕሪፊክስ እና ሰፊክሶችን በመጨመር አዳዲስ ወርዶችን ቢውልድ የምናደርግበት ፕሮሰስ ወርድ ፎርሜሽን እንደሚባል አይተናል ማለት ነው። ለምን ይጠቅመናል ስንል ቱ ቢውልድ አኩሬት የሆኑ ሜዲካል ተርሞችን ማለት ነው። ሜዲካል ተርም ላይ እንግዲህ ሞር በጣም ወርዶቹ ለየት ያሉ ናቸው አይደለ? ሶ እነዚህ ወርዶች በፕሪፊክስ እና በሰፊክስ የሚጨመሩ ናቸው። ቃላቶቹ ሜቢ የእንግሊዘኛ የግድ ላይሆኑ ይችላሉ። ብዙ ጊዜ ደግሞ ሜዲካል ወርዶችን ስናስብ እንግሊዘኛ ቃላቶች ብቻ አይደሉም ያሉ ከእንግሊዘኛ ቃላቶችም ውጪ አሉድ ማለት ነው። ሶ እንደዛ አድርገን ሌሎችን ወርዶችን በመጠቀም አዳዲስ ወርዶችን ክሬት ማድረግ እንችላለን ማለት ነው። ሌላ ያየነው ምንድነው ስለ ዲስኮርስ ማርከርስ ማለት ነው። ማለትም በዚህ ቪዲዮ ያየነው ዲስኮርስ ማርከር ምንድነው የሚያደርጉልን? they connect ideas logically ማለት ነው። ሎጂካል ፍሎዋቸውን ጠብቀው አይዲያዎች እንዲቀርቡልን የሚያደርግልን የእንግሊዘኛ ቋንቋ ክፍል ዲስኮርስ ማርከርስ እንለዋለን ማለት ነው። ሶ ኢሴዎቻችን ላይ እና ሪፖርታችን ላይ ሎጂካል ፍሎ የጠበቀ አይነት ኮንቴክስት የሚያስተላልፉልን የቋንቋ ክፍሎች ምን እንላቸዋለን? ዲስኮርስ ማርከርስ እንላቸዋለን ማለት ነው። ሶ ስለ የዚህ ዩኒት ስለ ሄልዝ ያነሳናቸው ሐሳቦች እነዚህን ይመስሉ ነበረ። እኔ ጨርሻለሁ። አመሰግናለሁ።